በጦርነትና ግጭት አለንጋ የምትገረፈው ዓለም ሌላ ቀውስ ፈተና ሆኖባት የበርካታ ዜጎች ሕይወት እየተቀጠፈ ነው። ሰው ሰራሽ ችግሮችን በቅጡ ፈቶ ሰላምን ማስፈን የተሰናቸው የዓለም አቀፍ ተቋማትና የተጽዕኖ ፈጣሪ ሀገራት ስብስብ አሁን ደግሞ በተፈጥሮ አደጋ ብርክ የያዛቸው ይመስላል። ከወዲያ በእስራኤል ጥቃት ከ70 ሺህ በላይ ፍልስጤማውያን ሲገደሉ፣ በሌላ በኩል ደግሞ በሩሲያ ዩክሬን ጦርነት በርካቶች ሕይወታቸውን አጥተዋል። ከጦርነትና ግጭት ባለፈ በአየር ንብረት ለውጥ ቀውስ በሚያጋጥሙ አደጋዎች የበርካቶች አካል ሲጎድል፣ ሕይወት ሲጠፋ ንብረትም ሲወድም መስማት እየተለመደ መጥቷል። ሰሞንኛው በእስያ ያጋጠመው ከባድ አውሎ ንፋስና የጎርፍ መጥለቅለቅ አደጋ የዓለም አቀፍ የመገናኛ ብዙሃን ትኩረትን የሳበ ጉዳይ ሆኗል። ከፍተኛ አውሎ ንፋስና እርሱን ተከትሎም ያለማቋረጥ የጣለው ዝናብ በፈጠረው የጎርፍ መጥለቅለቅ አደጋ በእስያ 900 የሚገመቱ ዜጎች ሕይወታቸው አልፏል። ከሟቾች በተጨማሪም በመቶዎች የሚቆጠሩ ጠፍተው የነፍስ አድን ሰራተኞች በፍለጋ ላይም ይገኛሉ። በአብዛኛው የእስያ ሀገራት ከባድ ዝናብ መጣሉን ተከትሎ ወንዞች ሞልተዋል። የጎርፍ መጥለቅለቅና የመሬት መንሸራተት አደጋም ለዜጎች ፈተና ሆነዋል። በእስያ ማላካ በተሰኘው የባህር ወሽመጥ ባልተለመደ መልኩ የተከሰተው ከፍተኛ አውሎ ንፋስ በኢንዶኔዥያ፣ ታይላንድና ማሌዥያ ለተከታታይ ቀናት ያለማቋረጥ ከፍተኛ መጠን ያለው ዝናብን አስከትሏል። የኢንዶኔዥያዋ ሱማትራ ደሴትን ከሌሎች ሁለት ግዛት የሚለያያት ጠባብ የውሃ መስመር ከፍተኛ አውሎ ንፋስና የጎርፍ መጥለቅለቅ የታየበት ስፍራም ሆኗል። ስሪላንካ በተመሳሳይ በሌላ አውሎ ንፋስ የተመታች ስትሆን አውሎ ንፋሱ ወደ ህንድ ደቡባዊ የባህር ጠረፍ እየተቃረበ እንዳለና በዚህም ምክንያት ቅዳሜ በቼናይ አውሮፕላን ማረፊያ 47 በረራዎች መሰረዛቸውን ተቋሙ በኤክስ ገጹ የለጠፈውን ጽሑፍ ዋቢ በማድረግ ሲኤንኤን አስነብቧል። በአስከፊ የአየር ጠባይና እርሱን ተከትሎም ባጋጠመው የጎርፍ መጥለቅለቅ አደጋ በኢንዶኔዥያ ብቻ ቢያንስ 442 ሰዎች፣ በስሪላንካ ከ153 በላይ፣ በታይላንድ ከ162 በላይ፣ በማሌዥያ ደግሞ የሁለት ሰዎች ሕይወት ማለፉን ባለስልጣናት ለሮይተርስ የዜና አገልግሎት ተናግረዋል። ይህ ዘገባም እስከተጠናቀረበት ሰዓት ድረስ በአራቱ ሀገራት በድምሩ ከ759 በላይ ሰዎች ሕይወታቸው አልፏል ነው የተባለው። ከፍተኛ ቁጥር ያላቸው ዜጎቿን ባጣችው ኢንዶኔዥያ የሀገሪቱ የነፍስ አድን የሰራተኞች ቡድን ከባድ ጉዳት ወደ ደረሰባቸው የሱማትራ መንደሮች ለመድረስ ከፍተኛ ጥረት ማድረጋቸውን መንግስት አስታውቋል። እንዳለመታደል ሆኖ አካባቢውን የመታውን ሴንያር የተሰኘ አውሎ ንፋስና የጎርፍ መጥለቅለቅ አደጋውን ተከትሎ የመሬት መንሸራተት ማጋጠሙ የነፍስ አድን ስራውን ፈታኝም አድርጎታል። የኢንዶኔዥያ የአደጋ መከላከል ኤጀንሲ ኃላፊ ለሮይተርስ እንደተናገሩት በአደጋው ቢያንስ 442 ሰዎች ሕይወታቸው ያለፈ ሲሆን በሀገሪቱ ከ3 ግዛቶች ማለትም ከሰሜን ሱማትራ፣ ምዕራብ ሱማትራና አሴ 402 የሚገመቱ ዜጎች ለጊዜው ያሉበት አልታወቀም ወይም ጠፍተዋል። በሕይወት የተረፉትም በቂ ውሃና ምግብ ለማግኘት እየተንከራተቱ እንዳሉ ነው የተገለጸው። ተንቀሳቃሽ ምስሎች በሄሊኮፕተሮች አማካኝነት በሱማትራ ደሴት አካባቢ ለሚኖሩ ዜጎች የተለያዩ ድጋፎችን ሲያቀርቡና ለከፋ አደጋ የተጋለጡ የኦራንጉታን ነዋሪዎችን ሲታደጉ ያሳያል። በሱማትራ ሰሜናዊ አውራጃ አሴ በምትባል መንደር የሚኖር እማኝ የአካባቢው ሕዝብ በጎርፍ አደጋው ምክንያት ሁሉንም ነገር አጥቷል ሲልም ገልጿል። እማኙ ልብሴን ማትረፍ ፈልጌ ነበር፣ ነገር ግን ሙሉ ቤቴ በጎርፍ ሰመጠ ሲልም የጉዳቱ መጠን ምንም ነገር ለማትረፍ የማይቻል እንደነበር አስረድቷል። በሰሜን ሱማትራ ግዛት ያለማቋረጥ የጣለውን ዝናብ ተከትሎም ወንዞች መጥለቅለቃቸውንና ካለፈው ማክሰኞ ጀምሮ በጎርፍ ተከበው በአስቸጋሪ ሁኔታ የሚኖሩ ዜጎች የሚታደጓቸውን የአደጋ ጊዜ ሰራተኞች ሲጠባበቁ መቆየታቸውንም ዘገባው አስነብቧል። በጎርፍ አደጋው ቀለበት ውስጥ የገቡ ዜጎችን ከስፍራው ለማስወጣት መንግስት የፕላስቲክ ጀልባዎችን ሲጠቀም እንደነበርም የሀገር ውስጥ የመገናኛ ብዙሃን ያጋሩት ተንቀሳቃሽ ምስል ያሳያል። አደጋው በሺዎች የሚቆጠሩትን አፈናቅሏል። የሱማትራ ደሴት 2 ከተሞች የሚደረስባቸው አልሆኑም። ይሁን እንጂ ከዋና ከተማዋ ጃካርታ 2 እርዳታ የጫኑ የባህር ኃይል መርከቦች እንደተላኩ መንግስትም አስታውቋል። አስቸጋሪው የአየር ጸባይና የቁሳቁስ እጥረት በኢንዶኔዥያ የሚደረገውን የነፍስ አድን ስራ ፈታኝ አድርጎታል። ሌላኛዋ የአውሎ ንፋሱና የጎርፍ አደጋው ሰለባ ታይላንድ ናት። በደቡባዊ ታይላንድ ባለው ከባድ የአየር ሁኔታ ቢያንስ 162 ሰዎች ሕይወታቸው ማለፉን የአገሪቱ መንግስት ቃል አቀባይ ሲሪምፖንግ አንካሳኩልኪያት ተናግረዋል። በአገሪቱ በአደጋው 3.5 ሚሊዮን የሚገመቱ ሰዎች የተጎዱ ሲሆን ባለስልጣናቱ ጉዳት የደረሰባቸውን ዜጎች በአውሮፕላን በማስወጣት አስፈላጊውን ድጋፍ እያደረጉላቸው መሆኑንም ተናግረዋል። ኦክሲጅንን ጨምሮ አስፈላጊ የተባሉ አቅርቦቶች በአደጋው ውስጥ ላሉ ዜጎች ተደራሽ የተደረገ መሆኑን መንግስት አስታውቋል። የሀት ያሂ ከተማ ነዋሪ የሆነችው እንስትና 8 የቤተሰብ አባሏ ባለፈው ቅዳሜ ጎርፉ ቤታቸውን ሲያጥለቀልቅ ለማምለጥ ጊዜ እንዳልነበራቸውም አስረድታለች። የውሃው መጠን ሲጨምር ወደ 2ኛው ፎቅ እንደወጡ በዚያም በጠረጴዛ በልብስ ማጠቢያ ማሽንና በመስኮት ፍሬም ላይም ለ48 ሰዓታት ተቀምጠው የውሃውን መጉደል መጠባበቅ
ግድ እንደሆነባቸውም ገልጻለች። የ44 ዓመቷ ሴት ለሮይተርስ በሰጠችው ቃልም በዚያ ሁኔታ ውስጥ ሆነን በህይወት ከመትረፍ በስተቀር ስለሌላ ነገር አናስብም ነበር ስትልም ተናግራለች። የሃቲያሂ ከተማ በታይላንድ በጎርፍ አደጋው እጅግ የተጎዳች ክልል ስትሆን እንዲህ አይነቱ ከባድ አደጋ ሲያጋጥማትም በ300 ዓመታት የመጀመሪያው እንደሆነ የገለጸው ዘገባው የጎርፉ ከፍታም ከ8 ጫማ በላይ እንደሆነ አስታውቋል። መንግስት በከባድ የጎርፍ መጥለቅለቅ አደጋው ምክንያት የአደጋ ጊዜ አዋጅ ማወጁንም አንድ ባለስልጣን በኤክስ ገጹ ባሰፈረው ጽሑፍ አስነብቧል። ከአውስትራሊያ፣ ብሪታንያ፣ ቻይና፣ ማሌዥያ፣ ሲንጋፖር እና ደቡብ አፍሪካ ወደ ስፍራው ያቀኑ 10 ቱሪስቶች ባለፈው አርብ በሶንግካላ ግዛት ከአደጋው መትረፋቸውን የሀገሪቱ የቱሪዝም ሚኒስቴር ለሲኤንኤን አረጋግጧል። የሀገሪቱ መንግስት ቃል አቀባይ አሁን በታይላንድ ጎርፉ መቀነሱንና የተወሰኑ አካባቢዎች ላይ ብቻ እንደሚታይም አስታውቀዋል። በስሪላንካ ደግሞ ባለፈው አርብ ዲትዋ የተሰኘው አውሎ ንፋስ ባስከተለው የመሬት መንሸራተትና የጎርፍ መጥለቅለቅ ከግማሽ ሚሊዮን በላይ ሰዎች ጉዳት እንደደረሰባቸው የዘገበው ሮይተርስ ነው። የአብዛኞቹ ነዋሪዎች ቤት በጎርፍ ከተጥለቀለቀ በኋላም ከ78 ሺህ በላይ የሚሆኑ ሰዎች ወደ የእርዳታ ማዕከላት ተዘዋውረው አብዛኛው በትምህርት ቤቶች ተጠልለው ይገኛሉ። ማሪካ ኩማሪ ከ78 ሺህ ተፈናቃዮቹ አንዷ ናት። ስለ ሁኔታው ለጋዜጠኞችም ስትናገር ስለ ጎርፍ አደጋው ማስጠንቀቂያ መጀመሪያ የሰማሁት በቴሌቪዥን ነበር፣ ነገር ግን ወንዙ በፍጥነት ሞልቶ ይፈሳል፣ አካባቢያችንም ይጥለቀለቃል ብለን አላሰብንም ነበር ብላለች። ቁርስ እንኳን አልበላንም። 2 ልጆቼ ጉንፋን ተይዘዋል። መድኃኒት ልሰጣቸው አልቻልኩም። ልብሳቸውን ብቻ በጥቂት ከረጢት በማድረግ አምልጫለሁ። በፍጥነት በባህር ኃይል ጀልባ ወደ ደረቅ መሬት ማምለጥ ችያለሁ ነው ያለችው። በስሪላንካ 191 ሰዎች የጠፉ ሲሆን በዋና ከተማዋ ኮሎምቦ አቅራቢያ ባሉ ዝቅተኛ አካባቢዎች የሚገኙ አብዛኞቹ ቤቶችም በውሃ ተጥለቅልቀዋል። የኃይል አቅርቦትም እንደሌላቸው ባለስልጣናት ለቢቢሲ ተናግረዋል። አንዳንድ ነዋሪዎች ግን ንብረታቸውን ለመጠበቅ በከፊል በውሃ ውስጥ በሚገኙ የቤቶቻቸው የላይኛው ወለል ወይም ጣራ ላይ ለመቆየት መርጠዋል። በማሌዥያም ከአርብ እኩለ ሌሊት በኋላ ሲኒያር በተባለው ሞቃታማ የአውሎ ንፋስ ማዕበል 2 ሰዎች መሞታቸውን ቢቢሲ አስነብቧል። ከአውሎ ንፋሱ በፊት 34 ሺህ የሚጠጉ ሰዎችን ቀደም ብሎ ከስፍራው ማስወጣት መቻሉንም የሀገሪቱ መንግስት ገልጿል። በመቶዎች የሚቆጠሩ ቤተሰቦች በብሔራዊ የአደጋ አስተዳደር ኤጀንሲ በተዘጋጁ ድንኳኖች ተጠልለው እንደሚገኙም ዘገባው አመላክቷል። የ73 ዓመቱ አዛውንት በማሌዥያ የነበረውን ሁኔታ ለጋዜጠኞች ሲያስረዱም ነገሩ እጅግ ያስፈራል። ከዚህ ቀደም የማውቀው ሜዳማ ስፍራ በውሃ ተጥለቅልቆ እንደ ውቅያኖስ ነበር፣ እጅግም አስፈሪ ነው ሲሉ ተናግረዋል። በሌላ በኩል በደቡብ ምስራቅ ኤዥያ በዚህ ወር አጋጥሞ የነበረው ጎርፍ የቪየትናም ከተሞችን ያወደመ ሲሆን የጎርፍ መጥለቅለቅና የመሬት መንሸራተት አደጋው በደርዘን የሚቆጠሩ ሰዎችን ህይወትም ቀጥፏል። በተጨማሪም በዚህ ወር ፊሊፒንስ በአንድ ሳምንት ጊዜ ውስጥ ካልማጊና ፎንግዎንግ የተሰኙ 2 የአውሎ ንፋስ አደጋ አጋጥሟት እንደነበር፣ በዚህም በመቶዎች የሚቆጠሩ ሰዎች መሞታቸውንና ከ1.4 ሚሊዮን በላይ የሚሆኑት ከቀያቸው እንዲፈናቀሉ እንዳደረጋቸው ያስታወሰው አልጀዚራ ነው። በቀጠናው አሁን ያለው የአየር ሁኔታ በፊሊፒንስ ያለው ኮቶ የተሰኘው አውሎ ንፋስ በማላካ የባህር ዳርቻ ካለው ያልተለመደው ሲኒያር ጋር ሲጋጭ ሊፈጠር የሚችል አይነት መሆኑን የሜትሮሎጂ ባለሙያዎች ተናግረዋል። የአየር ንብረት ተመራማሪው ማክሲሚሊያኖ ሄራር ለሲኤንኤን በሰጡት ቃልም ዓለም አጣብቂኝ ውስጥ እንደምትገኝና ሀገራትም ለአየር ንብረት ለውጥ ቀውስ መፍትሄ ሊያበጁለት እንደሚገባ አሳስበዋል። ደቡብ ምስራቅ ኤዥያ ያሉ ሀገራት ኢንዶኔዥያ፣ ታይላንድ እና ማሌዥያ በከፍተኛ ሁኔታ ለአየር ንብረት ለውጥ ተጋላጭ ከሆኑ አካባቢዎች ዋነኞቹ መሆናቸውንም ሳይንቲስቶች አስጠንቅቀዋል።